አመሰግናለሁ። ሲጀመር መሳሳት አይደለም አሁን የምሸኩ ነው አይደል? ኦኬ እሺ፣ መክሰስ እንብላና ያው እራት እንደግማለን። ጋይስ ነገሩ ወዴት ነው ማለት መክሰስ እንብላና ከዛ እራት በልተን ወደ ቤት እንመጣለን። በቃ እሺ ጎበስ። አምባሳ ቤት ስማማክ እንደነገርኩ አድርግ። ራስን ጠብቅ። ቻው ሩታ ወይ አጠረገ ወይ አብረሽ መስቲት ምን ነው መስቲት ተጠርገው። ቻው ወይ ሩታዬ ያደርልኝ በስቱ። የዛሬው ደግሞ ይለያል ጋይስ። ሩታዬ ምን አስባ ነው ጋይስ እንዴ? በድንገት መጠመጠችው እኮ አብረሽ ራሱ ደነገጠ። ጌታ በጣም ነው የደነገጠው። እና ዛሬ ሩታዬና አብረሽ አንድ ላይ ተገኝተዋል። እውነት ለመናገር በጣም ደስ ይላል። የምን ልዑሌ አስታረቃቸው። እናንተ አብረሽ እንኳንም ልዑሌን ይዞ ወጣ። ከምሬ ነው የምላችሁ። እንኳንም ልዑሌ ውጪ ላይ 3 ቀን ነው 2 ቀን አደረ። አስታረቃቸው እኮ ሩታዬ። ይሁንና ከዚህ በኋላ አብርሽና ልዑሌ አብረው ጥሩና የሆነ ደስ የሚል ጊዜዎችን እንዲያሳልፉ እኔም እፈልጋለሁ። የአብርሽን ጠረን በጣም ለምዷል። ማታ ሲያስቸግረኝ ነበር የቆየው። የአብርሽን ጠረን ለምዶ ነው መሰለኝ ብላ እንግዲህ በይፋ ተናግራለች ማለት ነው። እንግዲህ እንደምናውቀው ደግሞ ቀደምዬ በሄርሜላ ቤት የሆነ ቪዲዮ ተለቆ ነበረ ጋይስ። እሱም ቪዲዮ እየሰራው ነበረ እና አብርሽ ቪዲዮ ሼር ያደረጉትና እስቲ ይሄኛው ይቀድማል። በነገራችን ላይ ለምን መሰላችሁ? አቤላ ሄርሜላን ጠርቶ አብርሽ አያፈቅርሽም፣ ለምንድነው በአደባባይ የማይነግርሽ እንደሚያፈቅርሽ? ለምንድነው ይፋ እንደማያደርገው? አንቺ በሄድሽበት፣ በተቀመጥሽበት፣ በተነሳሽበት ሰው አለ ሰው የለ አቲ እንደምታፈቅሪውና እንደምትወጂው ትናገር ያለሽ። ከአብርሽ አንደበት ግን አንድም ቀን ሰምቼ አላቅም አፈቅርሻለሁ የሚለውን ቃል ከአብርሽ አንደበት አይ ሰምቼም አላቅም። ስለዚህ ዛሬውኑ የሆነ ነገር ይፋ ያድርግልንና ይንገረን ብሎ ሄርሜላን በጣም ተጭኗት ሄርሜላ እስከ ማልቀስ ደረጃ ደርሳለች። ለካ ይሄኛው ቪዲዮ ቀድሞ ስለተሰራ አብርሃም ከሩታ ጋር ስላመሸ ወይም ደግሞ ከሩታ ጋር ቆንጆ ጊዜ እንዳሳለፈ ስለሚያውቁ ሄርሜላና አቤላ ያንን ቪዲዮ ሰሩ ማለት ነው። አስቡት እንግዲህ ጋይስ ምን ያህል ማለት ሄርሜላ በዚህ ወደዚህኛው ህይወት ከመጣች ወደ ሩታ ህይወት ከመጣች አመት ጨርሳ 2ኛው አመትን ጀምራለች። ነገር ግን አብርሽ እንደሚያፈቅራት እርግጠኛ አይደለችም። በጣም ነው የሚያሳዝነው። በዚህ አጋጣሚ የምሬ ነው የምላችሁ። አንድ ሰው እየወደዳችሁ እያፈቀራችሁ እናንተ የምታፈቅሩት የምትሳሱለት የምትወዱት ሰው ደግሞ እናንተን እንደማያፈቅር ልባችሁ እየነገራችሁ ዝም ብላችሁ በጨለማ እንደመጓዝ ነው የሄርሜላ ህይወት ማለት ነው። በነገራችን ላይ በጣም ነው የምታሳዝነው እውነት ለመናገር የዋህ ልብ ስላላት ማለት ነው። በዚህ አጋጣሚ ደግሞ ሩታዬን አንድ ነገር የሚለው ነገር ቢኖር ይሄ የሆነ ሴራ እንዳለው ነው እኔ እንትን የሚለው ማለት ነው። የሆነ ሴራ አሴሮ እንዳይሆን ሜሪና ዳኒ ለምንድነው ሩታዬ በአንድ ሌሊት እንደዚህ ቅልስልስ ብለሽ የመጣሽው? አገር ሰላም ነው ወይ? ከጀርባ ከሩታዬ ጀርባ ምን አዲስ ነገር አለ የሚለው እንግዲህ አናቅም ጋይስ። እውነት ለመናገር በጣም ሩታዬ በጣም ሀርድ ሆናለች አሁን ላይ ከአብርሽ ጋር መታረቅን ከአብርሽ ጋር በቃ የሆነ ደስ የሚሉ ጊዜያቶችን ማሳለፍ ትፈልጋለች። አብርሽም እንግዲህ የዛኛው የሄርሜላ ነገር ሆኖበት ነው እንጂ ወደ ሩታዬ ለመመለስ ይፈልጋል። ቡዜ ደግሞ ወደ ሩታ እንዲመለስ አልፈልግም እያለች ነው። ነገሩ እየተወዛገበ ነው ጋይስ። ከምሬ ነው የምላችሁ እየተወዛገበ ነው። በዚህኛው ወገን ስናይ ሄርሜላ እድሜሽ ሄዷል፣ ብቻሽን ለምንድን ነው እንደዚህ የምትውኝው? የሆነ ነገር ቁርጡን ይንገርሽ እያላት ነው አቤላና ዞሮ ዞሮ ሄርሜላ ሩቲና አብርሽ አንድ ላይ ሆኖ ልጃቸውን ቢያሳድጉ እኛም በጣም ደስ ይለናል እውነት ለመናገር። ሄርሜላም ደግሞ በቃ የተሻለውን ነገር እግዚአብሔር ይሰጥሻል።
በቃ አፍቃሪ የዋህ ልብ ስላለሽ ከዚህ የተሻለውን ነው ሰው ነው የሚሰጥሽ። እና ሄርሚዬም አይዞሽ፣ ሩታነቴ ግን ልብሽን አስተካክሊ። ሜሪና ዳኒን ከህይወትሽ አርቂ። በሰላማዊ መንገድ አብርሽን ብትቀርቢው አብርሽ መቼም ቢሆን አንቺን ያፈቅርሻል። እና ወዶችዬ የዛሬው ቪዲዮ ይሄን ይመስላል። ሰብስክራይብ አድርጉ፣ ላይክ አድርጉ።